አሌክሴ ምስጋና እንዴት ነህ? ደህና ነሽ? ሰላም ነው? እንዴት ነሽ? አለሁ። ሰላም በድጋሚ ስላገኘሁ ደስ ብሎኛል። በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። በጣም አመሰግናለሁ። በነገራችን ላይ ተመልካቾች አሁን የምገኘው ከምስጋና ጋር ነኝ። የት መሰላችሁ የምገኘው? ኮዬ ፈጬ ነው የምገኘው። እዚህ ኮዬ ፈጬ ደግሞ የመጣሁበት አንድ ትልቅ ምክንያት አለኝ። ከዚህ በፊት በዮሃ ሚዲያ ቀርበው በጣም በርካታ ተመልካቾች የተከታተላችሁት አንድ ታሪክ አለ። የቢኒያምና የዲቦራን ታሪክ ብዙ ተመልካቾቻችን በሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቻችን እንደተከታተላችሁት አውቃለሁኝ። ዛሬ ዲቦራ አዲስ ቤት ገብታለች። የገባችበትን ቤት እዚህ ኮዬ ፈጬ ነው የገባችውና ልጠይቃት እስኪ እንዴት ነው በተለይ ከፕሮግራሙ በኋላ ከዲኤንኤ ውጤት በኋላ ያለው ነገር ምን ይመስላል የሚለውን ልጠይቃት ልጎብኛት ብዬ ዛሬ እዚህ ኮዬ ፈጬ በተገናኝተናል ማለት ነው። እንግዲህ ከምስጋና ጋር በመሆን ሄደን እናያታለን፣ እንጠይቃታለን። ዲቦራ ምን ላይ ናት የሚለውን ወደ እናንተ ተከበራችሁ ተመልካቾች በቆይታችን ማድረስ ይሆናል ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። አይ ቲንክ ደረስን መሰለኝ። ሰላም ለዚህ ቤት። ዲቦራ እንዴት ነሽ? ሰላም ነሽ? እንኳን አደረሰሽ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ሰፊ ነው ቤትሽ? አዎ። ሰላም። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነው ርቀት? በጣም ቆንጆ ቤት ነው ያለሽ፣ ግን ርቀት አይደለም። ቆይታ እንዴት ነበር? አዎ፣ ዛሬ አንቺ ጠይቂኝ እንጂ መቼም እኔ ጥያቄ ልብላ ጨርሻ። ዛሬ እንግዳ ናቸው። አዎ፣ ዛሬ በነገራችን ላይ እንግዳን ይዤልሽ የመጣሁት አንቺም ተመልካቾችም እንግዲህ አታውቋትም። ስለዚህ ምንድነው የሚለውን ምናልባት በቆይታችን የምንረዳ ነው የሚሆነው። ግን ከዛ በፊት እንደው አንዳንድ ነገሮችን እናውራ። ውሃ ትሰጪኝ ግን መጀመሪያ? እናመሰግናለን። አይ ቲንክ ስራ ላይ ነሽ መሰለኝ። የጣድሽው ሁሉ ነገር ነው የሚታየኝ። እሱን ጨራርሽና እንግዲህ ቦታ ቀይረን ወደዚህም ሆነን ቢሆን እናወራለን። እንዴት ነሽ ዲቦራ? ሰላም ነው አለን፣ እግዚአብሔር ይመስገን። ሁሉ ሰላም አለን። በዓል ጥሩ አለፈ? አዲስ ዓመት? አዎ፣ እግዚአብሔር ይመስገን። ባልታሰበ ስትይ ባልተጠበቀ ሁኔታ አሪፍ ሆኖ አልፏል። ዛሬ እንግዲህ እንግዳ አንድ እህት ይዤ እመጣለሁ ቤትሽ በእንግድነት ብዬሽ ነበርና ግን በቅድሚያ ተዋውቁ እስቲ። ዲቦራ አለልሽ። እኔ እንኳን አቅሻለሁ። እሺ፣ እኔ ምስጋና እባላለሁ። እንዳንቺ አይነት ጀግናና ጠንካራ ሴት ስላወቅኩኝ በጣም ደስ ብሎኛል። አመሰግናለሁ። እኔም ስላወቅሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ጎረምሳውስ እንዴት ነው? አደገ? አዎ፣ ትምህርት ቤት ገብቷል። ገባ? አሁን ስንት 3 አመቱ ማለት ነው? ኦኬ፣ 3 ከምናምን ተስፋ አደረብኝ። ጥሩ። እንግዲህ እውቅናውስ እንዴት ነው? መቼም ከፕሮግራሙ በኋላ ምን አዲስ ነገር አለ? ከዛ በጀምር ደስ ይለኛል። ያው እንግዲህ በተወሰነ መልኩ ማስታወቂያ ላይ ትንሽ እንትን እያልኩኝ ነው፣ እየሰራው ነው። ብዙም አይደለም፣ ያው ትኩረት እየሰጧቸው አይደለም። አንዳንድ በራሴ መስራት የምፈልገው ነገር ስላለ ለዛ እየተዘጋጀው ነው።
ብዙ ማስታወቂያዎች ላይማ እያየሁሽ ነው። ያው እየገደብኩም ነው። ያው አንዳንድ ጊዜ ሁሉም ጋር እንትን ሲባል ጥሩ አይደለም። በተረጋጋ መንፈስ ቁም ነገር ይዞ መምጣት ይሻላል። ዝም ብሎ አሁን ገና ታወቅኩ ምናምን ብሎ ዝም ብሎ ከመውጣት ያለ ዝግጅት ያው ቀስ ብሎ የታሰበው ነገር ወደ መሬት ቢወርድ ይሻላል። ቢኒያም እንዴት ነው? ስለሱ ተነሳልኝ ጥሩ ነው። አይ ለምን እያየኋችሁ ነው እኔ በሚዲያ? አይ ምንም አይልም። እሺ እያየኋችሁ ነው እንግዲህ እየሳቃችሁ እየተጫወታችሁ እንትን ነው አጋጣሚ ነው እሱ ቀረጻ ምናምን የሚወስደው ፈቃደኛ ሆኜ ምናምን ሳይሆን ጀስት ለመስማማት እየሞከርኩኝ ነው እንጂ ፍቃድ ኖሮኝ ፈቃደኛ ሆኜ ምናምን አይደለም። ኢንተርቪውም ሲያረግ አይተኸዋል። አይ ቲንክ እሱ ስጦታ ሰጠዋት ብሎ ወጥቷል። እንግዲህ ምን አልተቀበልኩም ነው ወይስ ተቀብያለሁ? ግን እንትን ነው አንዳንድ ጊዜ ፈቃደኛ ሆነ ከምትቀርበውና ጊዜህን ስታባክን እንትን አይደለም። መጀመሪያ ተነጋግረክ ምናምን ቢሆን ጥሩ ነው። ግን ጀስት እኔም መጀመሪያ የሚነበረው ነገር ምንድነው በቃ መጥቶ ይጠይቀው ይየው፣ ሌላ ምንም አይነት ሪሌሽን አይኖረንም። እውነታው እንደዛ ነው። ብዙ ሰዎች ይላሉ ማለት በጣም ብዙ ኮሜንቶች ይደርሰኛል። አንድ ላይ ተናቸዋል፣ እንደዚህ ነበር ይላሉ። ግን ያው አንድ ላይ የመሆናችን እንትን ሳይሆን ጀስት ልጁን ማየት ይፈልጋል። አዎ ያንን ነው እያደረኩ የነበረው። ማዘርን ይቅርታ ጠይቃለሁ አለ፣ ጠየቀ። እንዴ እናትሽ ጋርም እንደሄደ አይቻለሁኝ። ለባል እዚህ ነው የመጣው? ኦኬ አላወኩም። ቤቱ የት ይሁን ምን ይሁን አላወኩም። ብቻ ግን ለባል የዲቦራን እናት ይቅርታ ጠይቃለሁ ሄጄ የሚል ነገር አይቼ ነበር። አዎ በዛ መሀል ነው ያው ከናትሽ ጋር ነው እዚህ የምትኖሪው? እስከምትሄድ ትምህርት እስከሚጀመር ኦኬ እዚህ ናት። ኦልሞስት ተጀምሯል። ግን የሆነ ትንሽ እስከምረጋጋ ምናምን አንቺ እስከተረጋጊ። ኦኬ አሁን አባትና ልጅስ እንዴት ነው ግንኙነታቸው? እየተገናኙ ነው። ይጠይቀዋል በአግባቡ? አዎ ምንድነው እንትኖችን ቅደም ተከተሎችን አቅርበሽ ነበር። በጣም ብዙ ተመልካቾች በተለይ ደውለው ምን በግል ነገሩኛሉ። ልጁ ከሆነ ዳይፐሩን፣ ወተቱን፣ ምናምኑን ፍለሽ እያንዳንዷን ነገር ምናምን እያልሽ እንትን ቅድመ ሁኔታዎችን አስቀምጠሽ ነበር። ታስታውሻለሽ ከኔ ጋር በነበረሽ ቆይታና እዛ ነገሮች እየተሟሉ ነው። አሁን ከናንተ መገናኘት በዘለለ ለልጁ አስፈላጊው ነገር እየተደረገለት ወይ ነው ለማለት ፈልጌ ነው። ብዬው ነበረ። ያው እንግዲህ እየሞከረ ነው ልበል አላቅም። እስካሁን እኔ ጋር ምንም የደረሰ ነገር የለም። እናትሽን ይቅርታ እንደጠየቀ እየነገርሽኝ ነበረ። ምን አሉ እናትሽ? ያው እሷ ምንም እንትን አትልም። እንደዚህ ስልክ መጀመሪያ ክብሩን ነበረ። ያው ከመጣ ደግሞ እምቢ ማለት አችልም መግፋት። ስለዚህ ይቅርታ ነው። እኔም ቤተሰቤም ተቀብለናል ይቅርታውን። ከልጁ ጋር ያለውን ነገር በመልካም መንገድ ይቀጥላል ብዬ ተስፋ አደርጋለሁ። ወደፊት እንደው እግዚአብሔር ይርዳው። ሌላ ምንም ማለት አልችልም። ምስጋና በጣም በግርምት ነው የምታይሽ። በጣም ሰጪ ነው እያሰማሁሽ ያለው። እንዴት አገኘሻት ምስጋና? አሌክስ እንዳልከው ነው። ከእድሜዋ በላይ በደንብ የበሰለች ናት። ብዙ ትምህርት እዚህ ቁጭ ብዬ እኔ ራሱ ብዙ ትምህርቶችን ነው እየወሰድኩ ያለሁት። በጣም ብርቱነትሽን፣ ጀግንነትሽን ከምንም በላይ ደግሞ ፈጣሪ ላይ ያለሽን እምነት በደንብ እያየሁ ነውና ከልቤ ተመስጬ ነው እየሰማሁሽ ያለሁት እያንዳንዱ የምታወሪውን ነገር። ምስጋና እንግዲህ ተመስጣ እያየች ነበረ። እኔ አውቃታለሁ፣ ግን የበለጠ ላንቺና ለተመልካቾች ግን ምስጋና ማናት፣ ዛሬ እንዴት መጣች እንግዳ ሆና የሚለውን ብትነግሪኝ በጣም ደስ ይለኛል። እኔ ምስጋና እባላለሁ። ከአሌክስ ጋር እንኳን እንታወቃለን። የመጣሁት ከቴምር ፕሮፐርቲስ ነው። እዛ ደግሞ የስራ ዘርፌ ሴልስ ሱፐርቫይዘር ነኝ። አንቺን ለማግኘት ነው እዚህ የመጣ ነው ማለት ነው። ያው ቴምር ፕሮፐርቲስ የማያውቀው ሰው አለ ብዬ አላስብም ከረንትሊና አንቺን ለማግኘት ነው እዚህ ድረስ የመጣ ነው።
ደስ ብሎኛል ስለመጣችሁ የሆነት እኛም ደስ ብሎናል እውነት ለመናገር እንግዲህ ምስጋናም ዲቦራን ማግኘት እንፈልጋለን እኛ እንደ ቲምም ያንቺን ቪዲዮ ካዩት በኋላ ነው ይሄን ውሳኔ ወሰኑትና ማግኘት እንፈልጋለን ሲሉ ደግሞ ዝም ብሎ አይደለም ማግኘት እንፈልጋለን ያሉት እዚህ ድረስ የመጣ ነው እንዳየሽው ኮዬ ፈጬ ድረስ ነው የመጣ ነውና አብራን እዚህ ድረስ ስትመጣ እንግዲህ አንዳንድ ሀሳቦችን ምግረ መንገዳችንን እናነሳለን ተባብለን ተነጋግረን በተለይ ጥንካሬሽ እንግዲህ ቅድም እያወራው ነበር ከምስጋና ጋርምና ከቪዲዮ ምን ተማራችሁ ምን አገኛችሁ ብያት ነበር አይደል ለምንድን ነው የመረጣችኋት ብዬሽ ለምን መምጣት ፈለግሽ ብዬሽ ነበር ምናልባት ለኔ የነገርሽኝ ቅድም ግን ለተመልካቾች ትነግሪልኝ ትችያለሽ እሺ ይቻላል ጥንካሬዋ በጣም ስፔሻሊ ለሴቶች ለኛ በጣም ጀግና ሴት ነሽ ያሳለፍሽው ታሪክ የመጣሽበት መንገድ ቀደም እንዳልኩሽ ፈጣሪሽ ላይ ያለሽ ጥንካሬ እምነቱ በአጠቃላይ በጣም ደስ የሚል ለሁላችንም ትምህርት የሚሆን ነገር ነው ልጅሽን በዚህ ደረጃ ማሳደግ ማለት ነው ለነገርሽ የምፈልገው ነገር ልጅሽ እንዳንቺ አይነት እናት ስላለው በጣም እድለኛ ነው በጣም ጀግና ነሽ ጥንካሬሽ ይሄ የድካም ስሜቱ ላይሽ ላይ አይታይምና ለዛ ነው ዲቦራን አገናኘን ብለን የመጣ ነው ማለት ነው ቴምር ፕሮፐርቲስ እንደሚታወቀው ብዙ ይሄ ማህበራዊ ጉዳዮች ላይ እንሳተፋለን የማዕድ ማጋራት በየወሩ አለን እንዲሁ አመቱ ሲጀምር ደግሞ ለተማሪዎች ትላልቅ ድጋፎችን የቁሳቁስ ድጋፎችን እናደርጋለንና እንዳንቺ ብርቱና ጀግና ሴቶችን ስናገኝ ደግሞ አለን ማለት ስለምንፈልግ የባሰ ደግሞ ማበረታታት ስለምንፈልግ ነው እዚህ ላይ ሲመጣ ነው በጣም ደስ ይላል ትልቁ ነገር ጠንክረሽ እዚህ መድረስሽ ነው ግን አሁን ከዚህ በኋላ ማነሳለሽ አንድ ሁለት ጥያቄዎች እንግዲህ የብዙ ተመልካቾችም ጥያቄ ስለሆነ እነሱን ነው ከዚህ በኋላ ማነሳለሽ የመጀመሪያው ነገር ወደዛ እንደም ወደ ሁለቱ ጥያቄዎች ከመግባቴ በፊት ቀደም ሌላ ሁለት ጥያቄ ላቀርብልሽና አራት ሆነ ካክስቴ ጋር ነበር አሁን ይሄን ቤት እያየሁ ነው ደስ ብሎኛል ደስ ይላልና ካክስቴ ጋር አንድ ክፍል ቤት ውስጥ ለዛውም እኔም እየከፈልኩኝ ብለሽኝ ነበር ካስታወሽ አይደል ትራንስፎርሜሽኑ እንዴት ነው አሁን እንግዲህ እዚህ ደስ የሚል ቤት ውስጥ እየኖርሽ ነው ከልጅሽ ጋርና ምን ፊል አደረግሽ ያው እግዚአብሔርን ነው ማመሰግነው እና እግዚአብሔር ረድቷቸው ደግሞ የረዱኝን ሰዎች አመሰግናለሁ ማለት ደስ ይላል ነፃነት አለው እንደፈለክ የፈለከውን ሰርተክ የፈለከውን ለልጅክም ለራስክም አብስሎ ማብላት መብላት ትልቅ ነገር ነው ከኔ በላይ ደግሞ ለልጄ ነፃነት ሰጥቶታል ሰፊ ነው ምናምን እዛ 4 በ4 ክፍል ውስጥ ነበር የምንኖረው እዚህ ደግሞ በቃ እንደምታየው ኳስ ይራገጥ ነው የሚውለው ያ እግዚአብሔር ይመስገን ሁሉንም ነገር የሚያደርገው እግዚአብሔር በፕሮግራም ነው ከእግዚአብሔር ጊዜ ውጪ እግዚአብሔር መክበር አይችልም እግዚአብሔር መክበር በፈለገበት ሰዓት እኔንም እንዳየው ባረገኝ ሰዓት አሳይቶኛል እጁን ማለት በህይወቴ ዘመን ሁሉ አይቻለሁ ግን ደግሞ አሁንም እየቀጠለ ነው በጣም ብዙ ሰዎች ይገረማሉ ማለት በምን ስራ ቦታ ላይ እንደውም ይላሉ አረ በጣም ይገርም እንትን ነው ማለት ዛሬ አውርተሽ ነገ የሚፈጸመው ቆይ አንቺ ምንድነው ምናምን ነገር ይሉኛል ብዙ ሰዎች ግራ ይጋባሉ ግን ትልቁ ነገር እኔ በእግዚአብሔር ላይ ያለኝ እምነትና እግዚአብሔር ለኔ እንደ ጓደኛም እንደ አባትም ስለሆነ አንድም ቀን አሳፍሮኝ አያውቅም እግዚአብሔር በፈለኩት ሁሉ እንደውም ከፈለኩት በላይ ሆኖ ነው እግዚአብሔር ለኔ የሚታየኝና በጣም ደስተኛ ነኝ በዚህ ያው እንዳልኩት በጣም ብዙ ሰዎች አሉ በዚህ ዛሬ ላይ እንድደርስ እግዚአብሔር የረዳቸው እግዚአብሔር ረድቷቸው ደግሞ ለኔ እንዲያደርጉ ያደረጋቸው ብዙ ሰዎች አሉ እግዚአብሔር ይባርካቸው ጨምሮ እግዚአብሔር ይስጣቸው ከዚህ በላይ ወደ መጣንበት አላማ ለመግባት እንደው እንደመንደርደሪያ ግን እኔ ለምስጋና ልክ ለአንቺ ጥያቄዎች እንደጠየቅኩሽ ለምስጋናም ጥያቄዎች ላንሳላት ከቴምር እንደመምጣትሽ መጠን ብዬ ነው ቴምር የመሄድ እድሉ ነበረኝ ቢሮአችሁን አውቃለሁ ሳይታችሁንም የማየት የመጎብኘት እድሉ ነበረኝና ምን ላይ ደረሰ ግን በነገራችን ላይ ምክንያቱም ተመልካቾችም ይጠይቃሉ እንግዲህ መጥቼ ያኔ ቁፋሮ ላይ ያለ በተለይ የቸርቸር ፒያሳ ሳይቱን ሄጄ ነበርና
በዚህ አጋጣሚ አሁን እንግዲህ ከቴምር ሲባል ተመልካቾችም ያኔ እንግዲህ እናንተ ቤት ላይ ኢንቨስት ያደረጉ ሰዎችም ይኖራሉ ብዬ አስባለሁና ምን ላይ ደረሰ? መቼ አካባቢ ነበር አንተ የመጣከው? ትንሽ ቆየት ብያለሁ ይመስለኛል። ኤግዛክት ቀኑን አላውቀውም፣ ግን እንትን ላይ ያለን የመጣሁት ቁፋሮ ላይ። ኦኬ፣ ለዛ ነው የጠየኩኝ መቼ ነው የመጣከው እያልኩት። ለዛ ነው አብዛኛው ሴቶቻችን ላይ ፕሮግረስ የምናደርገው። ያው ብዙ ደንበኞችም ያውቁታል፣ እኛ ጋር ኢንቨስት ያደረጉ ደንበኞች ካሉ ፕሮግረሳችን አብዛኛው ሳይቶቻችን ላይ በጣም ፈጣን በሚባል ደረጃ ነው እየሄደ ያለው። ፒያሳ ላይ ያለው ሳይታችን ያኔ ይመስለኛል እናንተ ስትመጡ የቁፋሮ ስራ ልንጀምር ሳይት ክሊር እየተደረገ ነበር፣ ታጥሮ ይመስለኛልና አሁን 2 ቤዝመንቶችን ጨርሰን የመሰረት ስራ ጨርሰን ወደ ስትራክቸር ስራ ገብተናል ማለት ነው። ሁሉም ሳይቶቻችን አክቲቭ ሆነዋል። ሀያት አካባቢ ሳይት ነበረን ያኔ ጥር አካባቢ ስንጀምር አንደኛ ወለል ላይ አካባቢ ነበረ ጂ+10 የነበረ አፓርትመንት። አሁን 9ኛ ስላብ ላይ ደርሰናል። ሳር ቤት ላይ ደግሞ በተመሳሳይ መልኩ የዛሬ ዓመት ስንሸጥ የነበረ ሳይት ነበረን። ትዝ ካለክ የመምጣት እድል ነበረ። አይ ቲንክ በዲስካውንት ስንሸጠው ነበር 60-40 በሚባል አከፋፈል 60% ለከፈሉ ደንበኞች 40% ሙሉ ለሙሉ እንተውላችሁ ብለን ማለት ነው። ያኔ ስንሸጠው ያኛው ሳይት ፋውንዴሽን ስራ እየተሰራ ነበረ። ጂ+20 አፓርትመንት ነበረ። በአንድ ዓመት ባልሞላ ጊዜ ውስጥ 18ኛ ስላብ ደርሰናል። በ3 ዓመት ያለውን ፕሮጀክት ቀደም ብለን ለማስረከብ ለደንበኞች በደንብ እየሰራ እንገኛለን። ያው እንደውም አብዛኛው ሳይቶቻችን የሚታወቀው ቴምር በዲስካውንቶች ነበሩ። 60-40 70-30 የሚባል አከፋፈል ነበርና ያኔም ስንሸጣውን 60-40 ብለን 60% ከደንበኞች ቶታሊ ሙሉ በሚባል ደረጃ ክፍያዎችን ተቀብለን ነበረ። እኛ ግን ያው የግንባታ ፕሮግረሳችን አላቆምንም። ትንሽ ሰው ጋር እንደውም ትረስት ሪል ስቴት ላይ አሁን በተወሰነ መልኩ የትረስት ጥያቄ አለና ያው እንደ ቴምር ማጥፋት አንችልም፣ መቀነስ ግን እንችላለን የሚለውን ነገር ይዘን በደንብ ፕሮግረስ እያደረግን ነው ሳይቶቻችንን በአጠቃላይ ማለት ነው። በሚገርም ፍጥነት እንደውም አንድ የገዙን ደንበኞች ሁሉም ሳይቶቻችን ላይ ነው ቤተሰብ አንድ ከሆኑ በኋላ ፕሮግረሱን ካዩ በኋላ እኛ ጋር በደንብ ነው ቤተሰብ የሚሆኑት። ቴምር እንግዲህ ከዚህ ቀደም ይታወቃል በብዙዎች ዘንድ ብዬ አስባለሁ። ስፔሻሊ ይሄን አመት 8 አመት አካባቢ ቆይቷል። ወይዘው ግንባታ ላይ በሪል ስቴት ዘርፍ 8 አመት ከዚህ በፊት የሚያስረከባቸው ሳይቶች ከ7 በላይ ፕሮጀክቶችን ዴሊቨሪ አድርገናል። ግን ምንድነው እንደ ቀድም እንደጠቀስኩልክ ነው የትረስት ጉዳይ ያለ ሪል ስቴት ላይ ብለን እናስባለንና ከስማችን ስራችን ይቅደም ብለን ስለምናስብ ነው። ይሄን አንድ አመት ነው በፕሮሞሽን አግሬሲቭሊ መታወቅ የጀመረው ቴምር እንጂ ከዛ በፊት ያለው ብዙም አይታወቅም ነበር። ከስማችን ስራችን ይቅደም እንደውም የሚገርም አብዛኛው ሰው ህንጻውን ያውቀዋል፣ የቴምር መሆኑን አይታወቅም። እና ከ7 በላይ ፕሮጀክቶችን ዴሊቨሪ አድርገናል። አምና ስንሸጣቸው የነበሩት አሁንም ፕሮግረስ ላይ ያሉ ከ25 እስከ 85% ፕሮግረስ ያደረጉ ብዙ ሳይቶች አሉ። ኢቭን አሁን በዚህ አመት የምናስረክባቸው 2-3 ሳይቶች አሉ። ቴምሮች እንግዲህ በዚህ አጋጣሚ በጣም ከዚህ በፊት ዛሬ እንደውም ዲቦራም ጋር እንግዲህ እናንተው ሆናችሁና ከዚህ በፊትም ላቀረብናቸው ባለታሪኮች ቴምር ማስታወቂያ እንዲሰሩ በጣም አግዟቸዋል። ምናልባት ተመልካቾች ያውቃሉ እና ለዛም ነው ያነሳሁትኝ። ማስታወቂያ አብረን ሰርተናል፣ አብረናቸው ሰርተናል። ከቢዝነሱ ባሻገር ማገዝ የሚለው ነው ያልሽው። የማህበራዊ ግዴታችንን እንደ ቴምር መወጣት ስላለብን እንዳልኩት ነው ማጋራት የተለያዩ ነገሮችን እንደ ዲቦራ ደግሞ ጀግና ሴቶችን ስናገኝ ሰፖርት እናደርጋለን። የተሻለው ነው እንዲገኙ ማለት ነው። አሴ ካምፓኒ እነሱን እኛ ውስጥ ያዩናልና ለዛ እኔ አሁን አንገትሽንም እያየው ነው፣ እጅሽንም እያየው ነው። ወርቅ የለም። የት አለ ወርቁ? ወርቅ ተሰጣታል። አንገቷን ወርቅ እሺ። እኔ አክቹአሊ ይሄ ያው ያየሁትን የጠየኩሽ። እኔ በግሌ ግን ማነሳው ጥያቄ ምንድነው ጥቂት የማይባሉ ሰዎች ድራማ ነው የሰሩት፣ ዲቦራ እና ቢኒያም አሌክስ ድራማን የሰሩት የሚል ሀሳብ እያነሱ ነው። እቺ ብለናንተም ይጽፉላችኋል ብዬ አስባለሁ። እንግዲህ ለመጨረሻ ጊዜ ልጠይቅሽ፣ ድራማን የሰራችሁት? አይ ይሄ ሪል ህይወት ነው። ያው ማለት በህይወት ውስጥ እግዚአብሔር አለ አይደል? እግዚአብሔር ያያል የሚባል ነገር አለ። ሶ በውሸት መቅረብ እኔ ሲጀምር አልወድም። ድራማ የሚባል ነገር የለም። የኔ በግሌ ሪል ላይፍ ነው፣ የኔ ህይወት ሪል ነው። ምናልባት ቪዲዮ ምናምን እሱ የሚቀርጻቸው ከልጁ ጋር ምናምን እኔንም የሚያስገባበት ፓርት አለ።
ያው አልፈልግም ልጄንም ሶሻል ሚዲያ ላይ እንዲያቀርብብኝ አልፈልግም። በጣም ነው የምንጣለው። አልፈልግም በቃ ባገኘው አጋጣሚ ቪዲዮ ይቀርጸዋል። እኔ እሱን ነገር አልስማማም። የምፈልገው እንደ አባት ማጫወት ካለበት እንዲያጫውት፣ ሰፖርት ማድረግ ካለበት እንዲያደርግ ነው እንጂ ከዛ ባለፈ እንዲህ ሶሻል ሚዲያ ላይ ባያቀርብብኝ አርግጬ የምናገር ባያቀርብብኝ ደስ ይለኛል። በእውነት በጣም ነው ማለት አንደኛ ኢቭን እናቴ ራሱ ይዛው ስትሄድ ምናምን በቃ በጣም ብዙ ሰዎች ውስጥ ትኩረት እየሳበ ነውና እኔ እሱን ነገር አልፈልገውም። ምክንያቱም ሲያድግ የሚደርስበት ታይም አለ። የታወቀው እሱ የሆነ በቃ እንዴት ነው በቤተሰብ ፍቅር ምናምን ሳይሆን ጀስት በእኔና በሱ ሪሌሽንሺፕ ስለሆነ ልጁም የታወቀው ለሱ ጥሩ አይደለም። ያን ነገር አልፈልገውም። እኔም ቪዲዮ ውስጥ መግባት አልፈልግም። ኢቭን በስሜ ሁላ ይሁን ለዲቦራ ምናምን ተብሎ ባይወጣ ሁላ ደስ ነው የሚለኝ እና ያው ታዲያ ለምን አትነግሪው? ይሄ እኮ እናንተ ሁለታችሁ ተነጋግራችሁ የምትፈቱት ጉዳይ አይደል? መፍታት አቃተኝ። ነግረሽዋል? አዎ ነግሬዋለሁ። ምናልባት እንግዲህ እስቲ ደውልለትና እኔም እነግረዋለሁ። ምናልባት እዚህም ላይ ቢካተት ደስ ይለኛል። ጥሩ ነው እንደውም ያነሳሽው ሀሳብ ጥሩ ነው ብዬ አስባለሁ። አሁን ምናልባት ተመልካቾች ምንድነው እኔ መቼም በባዶ እጅ አልመጣሁም ታውቃለህ። እኛም በባዶ እጃችን ምንድነው ወደዚህ ከመግባቴ በፊት ግን ወደ ዋናው ፖይንት ከመግባቴ በፊት ግን ቴምር አሁን ምን አለው ለተመልካቾች ምን አለ እጃችሁ ላይ የምትነግሪኝ ነገር? ምን ፕሮጀክት አለ? ምን አዲስ ነገር አለ? ቅድም ሜንሽን እንዳደረኩልክ ነው ቴምር የሚታወቀው በደንብ ባይዘዌ የአዋርድ ሽልማት ተሸላሚ ሆነናል። በኢትዮጵያ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ ሪል ስቴት አዋርድ አፎርደብል ወይም ደግሞ ተመጣጣኝ የርካሽ ዋጋ በማቅረብ ለደንበኞቻችን የዋንጫና የሰርተፍኬት ተሸላሚ ሆነናል ለደንበኞቻችን። ይሄ እንዴት ነው ቴምር መጀመሪያ ላይ ሲመጣ ቤት እንደ ዳቦ ማከፋፈል ብሎ ነበር የተነሳው። አብዛኛው ሰው ጋር ግርታ ፈጥሮ ነበር ይሄ ነገር ማለት ነው። ያ ምንድነው እኛ አፎርደብል በሆነ ዋጋ ለደንበኞቻችን ተመጣጣኝ የሆኑ ቤቶችን ሁሉም ዜጎች የመኖሪያ አፓርትመንቶችን ማድረስ ነበር ይሄን ይዘን የመጣ ነውና በተወሰነ መልኩ ያው ያን ነገር ያዳረስነው ነው ብለን እናስባለንና ያው በብዛት የሚታወቀው በዲስካውንት ነው ይያለው። አሁንም ባሉን በቀሩን ቤቶቻችን ላይ እስከ 35% የሚደርስ ልዩ ቅናሽ አድርገናል። ያ ማለት በካሬ 61,000 ብር ጀምሮ የመኖሪያ አፓርትመንቶችን እየሸጥን እንገኛለን ማለት ነው። 100% ለከፈሉ ደንበኞቻችን 100% ለሚከፍሉት 35% ቅናሽ እስከ 35% በካሬ 61,000 ብር ማለት ነው። እንደየሳይቶቻችን ይለያያል። ፕሮግረስ ያደረጉ ሳይቶች አሉን። አሁን ሀያት አካባቢ ፐርሰንቱ ነው እንደየካሬው የሚለያየው። እንደየካሬያቸው ማለት ነው። አሁን ሀያት አካባቢ ወስድክ ሀያት አሁን ለመኖሪያ በጣም ተመራጭውን አካባቢ ነው። ራሱን የቻለ አንድ ሲቲ ሆኗል ይባል ሁሉ ነገር በአንድ ላይ መያዝ ይችላልና እዛ ጋር አሁን 2 ሳይቶች አሉን። አንደኛው በ2 ዓመት የምናስረክበው በጣም ሌክዠሪ የሚባል ወደ ሀያት ፈረስ ቤት መሄጃ ጋር ያለ ሳይት አለን። እዛ ጋር ያለን ሳይታችን ላይ አሁን በካሬ 61,000 ብር ነው እየሸጥን ያለነው 100% ለሚከፍል። አሁን ግንባታው 5ኛ 6ኛ ስላብ ላይ ደርሷል። ከስሪ ፓርቲሽን ስራ እየተሰራ ነው። በጣም አግሬሲቭሊ እየተሰራ የሚገኝ ሳይታችን ነው። እዛ ላይ ባለ 2 እና ባለ 3 መኝታ ክፍሎችን ይዘን የቀረብ ነው። ባለ 2 መኝታ ክፍላውን ጠቅላላ ደንበኛ ልክፈል ቢል በ5.3 ሚሊዮን ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። ባለ 3 ይሻለኛል ካለ ደግሞ ከ6.5 ሚሊዮን ብር ጀምሮ ማግኘት ይችላል። የኮንዶሚኒየም ዋጋ ራሱ እዛ አካባቢ ላይ አሁን ላይ እየተደራረሰ ነው። በጣም በልጧል እንደ ኮንዶሚኒየም ዋጋና በ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ባለ 2 መኝታ ክፍሎችን ማግኘት ይችላል። በሁለት ምን ያህል ነው ካሬያቸው? ከ88 ካሬ ጀምሮ አለ። እንደየካሬው ባለ 2 እና ባለ 3 ስለሆነ ይለያያል። በተዘዋዋሪ ደግሞ ሌላ ደግሞ ወደ ሎሚያድ ሱፐርማርኬት ጋር አንድ ሳይት አለ። ቅድም ሜንሽን ያደረኩልክ ጥር አካባቢ ሲሸጠው አንደኛ ሁለተኛ ስላብ ላይ ነው ብዬ ካለው አሁን 9ኛ ስላብ ላይ ደረሰ። በአንድ አመት ጥንቅቅ አድርገን የምናስረክባቸው ቆንጆ ሳይት አለን። በጣም የሚያምር ሌክዠሪ የሆነ ሳይት፣ የግንባታ ጥራቱ ራሱ በጣም የሚያምር አብዛኛው ደንበኞች የሚወዱት እዛ ጋር አሁን ባለ 3 መኝታ ክፍል ከ8.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። ይሄ ግን እያልኩ ያለሁት አሁን ይሄ 100% ለሚከፍል ነው። 3ኛ አከፋፈል ነው ያለን። ኖርማሊ 10% ዳውን ሁሉም ሳይቶቻችን ላይ 10% ዳውን ከፍለው አግሪመንት መፈረም ይችላሉ። አሁን ሀያት ፈረስ ቤት ጋር ያልኩ በ800,000 ብር ጀምሮ ከጠቅላላ ክፍያው ማለት ነው ከ800,000 ብር ጀምሮ እየከፈሉ ቀሪው 90% ካለምንም ወለድ በኢትዮጵያ ብር አግሪመንት እየፈረሙ ቀስ እያሉ የሚከፍሉት አይነት አማራጭም አለን።
ሀያት ፈረስ ቤት ጋር ፒያሳ ጋርም ይሄ አማራጭ አለ በ10% እንክፈል ለሚሉ ደንበኞች ማለት ነው። ሌላኛው ደግሞ 40% እና ከዛ በላይ ለሚከፍሉ ደንበኞች ደግሞ እስከ 20% ድረስ የሚሆን ልዩ ቅናሽ እየሰጠናቸው ደግሞ ቀጣይ ያሉትን ክፍያዎች ደግሞ እፎይታ ጊዜ እየሰጠናቸው ማለት ነው። ስለዚህ ዲስካውንት ማግኘታው እፎይታ ጊዜ እያገኙ እንዲጠቀሙ። ሶስተኛ ደግሞ ካሹ አሁን አለን እንክፈል ለሚሉ ደንበኞች ደግሞ እንዳልኩክ 35% ዲስካውንት አድርገን እየሸጥንላቸው እንገኛለን ማለት ነው። አሁን ሎሚ ያርግ ያልኩክ ከ112 ካሬ ጀምሮ ነው ያለው። እዛ ጋር ከ8.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ባለ 3 መኝታ ክፍል ነው። ሎሚ ያርግ ሱፐርማርኬት እንግዲህ በጣም ይታወቃል። ተመራጭውን አካባቢ ነው። እሱ ጋር ባለ 3 መኝታ ክፍል ከ8.3 ሚሊዮን ብር ጀምሮ ማግኘት ይችላሉ። በ10% ደግሞ ከ1.1 ሚሊዮን ብር ጀምሮ አግሪመንት መፈረም ይችላሉ። ቀሪውን 90%ን ቀስ ብለው እንዲከፍሉ ማለት ነው። ቀደም ደግሞ የጠቀስክልኝ ያለ ፒያሳ በደንብ የሚታወቀው ቴምር በደንብ የተቆጣጠረው ፒያሳ አካባቢ ነበረ። እዛ ጋር ደግሞ ፒያሳ ዲሴ ገብረ ማርያም ትምህርት ጋር ደግሞ 100% ለሚከፍሉ ደንበኞች በካሬ 80 ሺህ ብር እየሸጥን እንገኛለን ማለት ነው። አለበዛ ደግሞ በ115 ሺህ ብር በካሬ እየገዙ በ10% ዳውን ፔመንት ብቻ አግሪመንት መፈረም ይችላሉ። እዛ ጋር አሁን 100% ለሚከፍል ደንበኛ ባለ 1 መኝታ ክፍል 5.3 ነው። ለፒያሳ ከዚህ በፊት ሜንሽን አድርገናል። ለቤተ መንግስት ሴንተር የሆነ አካባቢ ነው። ወኪንግ ዲስታንስ ነው። በ5 ደቂቃ ምናምን ወክ አድርገው ኢቨን ቤቶቻችሁ ላይ ሆነው ማየት እነዛን አክሰስ ማድረግ ይችላሉ እነዛን ቪዎች ማለት ነውና ስፔሻሊ ደግሞ ለዲያስፖራ በጣም ተመራጭ የሆነ ሎኬሽን የፒያሳው። እዛ ጋርም በ10% ቅድመ ክፍያ እንክፈል ለሚሉ ደንበኞች በ10% ቅድመ ክፍያ 40% እንክፈልና ዲስካውንቱ እናገኝ የሚሉ ከሆነ ያን ኦፈር እንሰጣቸዋለን። አለበዛ 100% ከፍለው በካሬ በ80 ሺህ ብር ብቻ አግሪመንት መፈረም ይችላሉ ማለት ነው። በጣም መልካም ነው። ዲቦራ እንዴት በገለጸዋ በምስጋና አይ አሪፍ ነው ማለት አሁን ታውቂያለሽ ቴምር ነው በስም ሌላው ቢኒያምን እጠይቀዋለሁ በኋላ ደውዬ እሱም እርግቤ አንቺም የሆነ ሰው አለ የምትሉትም ውሸት ነው ምን እየተቀለሰለሱ አይደለም አሌክስ አታያቸውም የቪዲዮ ላይ ምናምን ይላሉ። የእውነት ሰው የለም በህይወትሽ? እኔ አለ በሱም ህይወት አለች። እንደውም የሆነ ሰዓት ደውላ በጣም አናዳኝ እንዴት ለኔ ትደውያለሽ ምናምን ብዬ ሁላ እንትን ደውላ ማለት ኢትዮጵያ ውስጥ አትኖርም ከኢትዮጵያ ውጭ ነው ያለችው እና አጋጣሚ ሌሊት ነው ወደ ስራ የምወጣው 12 ሰዓት ምናምን ደውላ ለምን ደወለች ምናምን ብዬ ያን ቀን እንደውም በጣም ተረብሼ ነበር ያልኩት። ምን አለችሽ? አይ እንትን ነው ከልጅህ እናት ጋር ሁን ብዬ ያወራሁት ነገር ነበር። የሆነ በጣም ያው ሳልፈልግ ስለነበር ኢንተርቪው ሲደረግ የነበረው በሱ እንትን ለምን እንደውም አንተ መሆን ያለብህ ከመጀመሪያ የልጅህ እናት ጋር ነው እሷም ትምጣት አስመርምር ከዛ በኋላ ከሷ ጋር ነው መቀጠል ያለብህ ምናምን ስለው ለምን ያንን አልሽ ብላ በጣም እንትን አለች። እኔም አጋጣሚ አንዳንድ እንትን ስልኩ ላይ የሆነ ነገሮች አንብቤ ስለነበር ደብሮኝ እዛ እንደውም አንቺ ለልጄ እንጀራ እናት አልመርጥሽ አልሻት አልኳት። ያ እና በጣም ተናድጄ ነበር። ያንንም የሚያወሩትን የተወሰነ እንትን ብዬ ስለነበረ አይቼ ስለነበር ትንሽ ደብሮኝ በጣም ማለት ጥሩ ፊሊንግ አልነበረኝም ለሷ ማለት መቀበል አቅቶኝ ነበር። ለምን ስልክ መቀበል አቅቶኝ ነበር ስልክ ለሱ ሚስትነት ሳይሆን እኔ ማለት ዞሮ አሁን ወደ ልጄ ህይወት መምጣቱ አይቀርም አይደል? በሱ በኩልም ቢሆን ወደ ልጄ ማለት ልጄን ካልተቀበለች ምናምን የሚል ንዴት ውስጥ ገብቼ ነበርና ከዛ ተስማሙ ነው የሚለው ተስማሙ ነው የሚላችሁ ከኔ ጋር እየታየ ከዛ በኋላ እዛም ተስማሙ ይደብራል። እኔም ደግሞ ከሱ ጋር መታየት አልፈልግም እውነት ለመናገር ግን በቃ ምንድነው ከልጁ ጋር ለማቀራረም የተወሰነ ጊዜ ሞክሬያለሁ። አብሬም ነበርኩ ያ ነው እንጂ ያለው ነገር ከዛ ያለፈ ነገር እሷ ደውላ ቃል በቃል ምን አለች? እኔ እረሳለሁ ብዙ ጊዜ ግን እንዴት እንደዛ አልሽ ነገር ነው ምን ብለሽ ነው ላወራሽ ፈልጋለሁ ምናምን አለች። ከዛ ስለምንድን ነው የምታወሪኝ እኔ የቢኒያም ፍቅረኛ ነኝ ምናምን ነገር አለች። እሺ ከዛ እሺ ምን ልታዘዝ ምናምን ነገር አልኳት።
ከዛ በቃ ያላችሁ ነገር እዛው ጨርሱ። እሷ ምንድነው የምትለው ከሷ ጋር ለምን ትታያለ? ለምንድነው ቪዲዮ የምትለቀው? ከሷ ጋር የምትሰራው ለምንድነው? ፎቶዋን እንኳን ማየት አልፈልግም አለች። እኔም አልፈልግም ማለት ምቾት የሚነሳት አይመስልሽም? የእናንተ ግንኙነት ለሷ እኔም አልፈልግም። ባይዘይ ለኔም ምቾት ይነሳኛል ማለት ለሷ ብቻ ሳይሆን ለኔም ወደፊት ወደኔ ህይወትም ለሚመጣው ሰው ምቾት ይነሳል። ለሁሉም ነው ምቾት የሚነሳው አሁን እያስተዋልኩት ስመጣ ማለት ነው። እና ይሄ ነገር ልክ አይደለም። ከኔ ጋርም እንዲታይ አልፈልግም። ልጅ ምንድነው ያልሽ? የመጀመሪያ ከመጀመሪያ ልጅ እናት ጋር ኑር ብዬ እሷ ናት የመጀመሪያ ልጅ ነው እያልሽኝ ያለሽ? ሶስት አላለ? ሶስት ብሏል እኮ አንዷ ትመጣና ታስመረምራለች። ከዛ ከሷ ጋር ኑር አልሽው አንቺ። ከዛ እቺኛው አሳውን እርግብ የተባለችው ከዚህ ውስጥ አለች? ኖ እሷማ በቃ እርግብ ናት፣ አየር ላይ ናት። አሁን ስለዚህ እያወራሽ ያለሽው ከሶስቱ ከአንዷ ጋር ነው አይደል? እኮ እሱን ግልጽ አላረግሽልኝም። ግራ አጋባሽኝ። ከእርግቧ ጋር ነው እያወራሽ ያለሽው? ወይኔ እኔም እርግብ አልኩኝ። እሺ እርግቤ ከሚላት ጋር ነው አይደል? ግልጽ አድርጊልኝ። እያወራሽ ያለሽው አሁን እርግቤ ከሚላት ጋር ነው። ያ ማለት አሁን ፍቅረኛዬ ናት ፍቅረኛ አለኝ ምናምን ያለው ቢኒያም ማለት ነው። ከሷ ጋር ነው ያወራሽው። እሷ እነዛ ሶስት ውስጥ የለችበት አንቺና እነዛ ሁለት ጋር ለምን አልሽ? ለምን ከዛች ጋር ሁን አልሽ ነው? አንቺ ቪዲዮ ላይ ስላልሽ ነው ኢንተርቪው ላይ እሱ ላይ ቀርበሽ ነው እንደዛ አልሽ? እኔ ሳልፈልግ እቃ ተቀበይ ተብዬ ሄድኩ ቦታና ለካ እሱ ነበር። እኔ አላወኩኝምና የራሴ ስራ የግል ስራ ነበረኝ። ለሱ ፕሮግራም እየተዘጋጀው በቃ ተቀብዬ እቃ ተቀምጦልሻል ስለሆነ የተባለ ተቀብዬ አልፋለሁ ነበር የኔ ሐሳብ። ከዛ አጋጣሚ ለካ እሱ አስቦ ምናምን ነገር ነው የጠበቀኝ። እዛ ኢንተርቪው እናድርግ ምናምን ሲል ማለት ተናድጄ ነበር። እንደውም በጣም ያልወጡ እንትን ያላሉ በጣም ተጣልተን እንዴት ማለት ቀልድ ነው ወይ ምናምን ነገር ብዬ በጣም ተናድጄ ነበር። ምክንያቱም እኔ በህይወቴ በጊዜ እኔ አልደራደርም። ምክንያቱም ጊዜ ነው ገንዘብ። እኔ በጊዜ ነው ልጅ ማሳደግ የምችለው ጊዜን ገንዘብ አድርጌ ማለት ነው። እና ስንት ስራ መስራት ባለብኝ ሰዓት እንዴት ነው እዚህ የምትጃጃለው ምናምን ነገር ብዬ በጣም ተናድጄበት ነበረ። እንደውም በስርዓት ሁላ አላወራሁትም። አይ ቀረጻውማ ማለት ግልጽ ነው። አንደኛ ምንድነው ምናልባት ዲቦራ እዚህ ጋር ግልጽ መሆን ያለበት እኔ አሁን ሐሳቦችሽ የምታነሻቸው ነገሮች ምናምን ከእድሜሽ ባለፈውም ብያለሁ በቆይታችን አክቹአሊ ከእድሜሽ የሚጠበቃል በሳል ነሽ ብዬሻለሁ። ኦፍ ኮርስ ግን አንድ ሰው የሆነ ነገርን አሁን ለምሳሌ እንካም አትንካም አይነት ነገር አይደል ማለት ለምሳሌ የሆነ ነገር ያልፈለግሽው ነገር ካለ እኮ አልፈልግም ሪጀክት ይደረጋል። ልትመልሺልኝ ትችያለሽ ሪጀክት ይደረጋል አይደል? ከዛ በኋላ ግን ገብተሽ እንደዚህ አይነት ሐሳቦችን አንስተሽ እሷ ብትደውልልሽ ሊገርምሽ አይገባም ልልሽ ፈልጌ። ያ አልገረመኝም። ግን ምንድነው እኔ ማለት ለምሳሌ ካውን ቪዲዮን አሁን ለምሳሌ እኛ አሁን እንደዚህ መተናላ ሶ እኔ አንተ እዚህ ጋር ካንተ ጋር ማውራት ካልፈለኩ አልፈልግም አሌክስ ኖ አይደለም እችላለሁ እንዴ ግን አሁን እኔ ካንተ ጋር ማውራት ካልፈለኩኝ እዚህ ጋር ያሉ ሰዎች ክብር አላቸው። ገባ? ከዚህ ጋር ቆመው ጠብቀው እኔ ሰው ሙሉ ሰው አከብራለሁ እውነት ለመናገር ግን በጣም እንደውም እኔ ሰው አጠገብ ቁጭ ብዬ ስልክ ማውራት ምናምን አልወድም። በጣም ብዙ እንትን ሪስፔክት የማደርገው ነገር አለ እንደ ሰው ከሰው ጋር ሆነ የሆነ ነገር ስታደርግ ይደብራል። እና እዚህ ጋር ደግሞ እኔና እሱ ኢንተርቪው እያደረግን ከጧት ጀምሮ እየጠበቁት የነበሩት ቀድሜ የሄድኩት በቃ ተቀብዬ ለማለፍ ማለት ነው በኔ ቤት። እና በጣም ብዙ ሰዎች አሉ ማለት ካሜራ የሚቀርጹ ምናምን እና ረግጠህ አትሄድም። የሆነ እኔ ሺም ይዘኛል ይደብረኛል ምናምን እና እንደምንም ብዬ ወደ ራሴ ወደ ቀልቤ ለመመለስ ሞክሬያለሁ። ላለማስቀየምም ሰውንም እሱንም አብሮ ያሉትንም ላለማስቀየም ሞክሬያለሁ በተቻለኝ አቅም። እሺ አንድ ጥያቄ ጠየቅሽው አንቺ ቢኒያምን ታፈቅረኛለህ ወይ ስትዩ ሰምቻለሁ። ከዛ ቢኒያም አይ ያው ምናምን ብሎ ያው እርግቤ ዋቴቨር እዛ ጋር የተባለው ነገር ሆነ። አው ቢልሽስ ኖሮ
ሃይሚን ያን ጥያቄ አይልም ማለት አዎ አፈቅርሻለሁ ቢልሽስ? እሱ ማለት እንደ ስለማቅ ነው እንደዛ እንደማይለኝ ስለማቅም ነው የጠየኩት። ግን ምን አለ አሁን እንደውም በስልኩ ላይ የሆነ ሰዓት እንትን ስልበት ነበረ ማለት በጣም እንትን ሲል ይሄንን ጥያቄ ደግሜ በስልክ ጠይቄዋለሁ። ቮይስ ስለሚቀዳ ምናልባት የሆነ ቀን ይለቀዋል እና ጠየኩትኝ፣ ቆይ ታፈቅረኛለህ ምንድነው ሐሳብክ ምናምን አይነት ቢያፈቅርሽ አንቺ ለምን የምትጠይቂው? ይሄን ጥያቄችን ነው የምትመልሺ የሚፈልገው ነው እኮ ልነግርህ ነው ማለት አሁን ለምሳሌ ከምናፈቅረው ሰው የምንወልደው ልጅና የሆነ ትንሽ መውደድ ምናምን ኖሮን የምንወልደው ልጅ ይለያያል። ሶ ምን አልኩትኝ አፈቀር ማለት ምንድነው አንቺ ምንድነው ሐሳብሽ ለምንድነው ይሄን ደጋግመሽ የምትጠይቀኝ ምናምን ሲለኝ እሺ ሐሳብክ ያው ነው አይደል? አዎ። ስለዚህ ከምታፈቅረው ሰው እንደወለድክ አድርገህ ልጅን ተንከባከብ። ምክንያቱም ልዩነት አለው ነግሬሃለሁ። ነገ በህይወታችን ሌላ አዲስ ልጅ ሲመጣ ከምናፈቅረው ሰው የምንወልደው ልጅ እናት ምን ጊዜም እናት ናት። ምክንያቱም ዋጋ የምከፍለው እኩል ነው ለሁሉም ልጆቿ። አባት ግን የሆነ ከሌላ ከሚያፈቅረው ሰው ሲወልድና ከሌላ ሰው ደግሞ ሲወልድ ይለያያል ያለው ፍቅር። አዎ የሚገርም እይታ ነው። እኔ እውነት ለመናገር በእውነት በዚህኛው ትመልሽልኛለሽ ብዬ አላሰብኩም ነበር። ጥሩ እይታ ነው። ምንድነው ይሄ ምን ያሳያል ካልሽኝ ልጆች አባቶች የወለዷቸው ልጆች እኔ ካፈቀሩት ወለዱ ድንገት ካወቃት ወለደ ምን ዋቴቨር ኢት ኢዝ አባት ኃላፊነት መውሰድ አለበት ለወለደው ልጅ ልክ እናት እንደምትወስደው ማለት ነው። ይሄ ነው የኔ መጀመሪያ እምነት ይሄ ነው። ከዛ ግን ምናልባት ልክ ነሽ እንደ ሰው ከሚያፈቅራት ሲሆን እሷንም እያሰበ እንግዲህ የድሮ ፍቅሩንም እያሰበ ልጁን ይንከባከባል ነው እንግዲህ አንቺ አይ ቲንክ እየተጫወትሽ በጣም ተመስጣ ነው ያልሽ። የዛሬ እንግዲህ የሚያዳምጠችን ያለችው በነገራችን ላይ ልጃችሁ ላይ ያው እንግዲህ የጋራ ነገር ያስፈልጋቸዋል ብዬ አስባለሁ። ለልጁ የሚጠቅም ነገር ማለት ነው እንዳልሽው። እኔም አልደግፈውም ማህበራዊ ሚዲያ ላይ ልጆች ካለ እድሜያቸው መታየት አለባቸው ብዬ አላስብም። እድሜያቸውን ያማከለ አንደኛ ሲታዩ ከምን አንጻር ነው የታዩትስ የሚለው በጣም ግንዛቤ ውስጥ መግባት መቻል አለበት። ምክንያቱም አሁን የአሁን ዘመን ህጻናቶች ብዙ ነገር ያውቃሉ። ቡሊ ሊደረግ ይችላል ይሄ ህጻን ትምህርት ቤት ሲሄድ። ይሄን በጣም ማሰብ መቻል አለባችሁ። ምክንያቱም ለሚዲያ ባወጣችሁት ቁጥር የሆኑ ቤቶች ውስጥ ይታያል ማለት ነው አይደል? እዛ ቤት ውስጥ ሲታይ እዛ ቤቶች ውስጥ ልጆች ይኖራሉ፣ አብሮት የሚማሩ ልጆች ሊኖሩ ይችላሉ ምናምን። ስለዚህ ይሄን በጋራ እናንተ ለልጁ የሚጠቅመውን ነገር ተወስናላችሁ ብዬ አስባለሁ። የአባቱ ስም ጉዳይ እንዴት ሆነ? ያው እንግዲህ ምንም የተንቀሳቀስ ነው ነገር የለም። ምስጋና ግን እንደው ስትገልጪልኝ ምናልባት የፒያሳው ይሁን አላቅም ባለፈው ያኔ በመጣው ጊዜ ሱቆችም ነበሩት የሚል ነገር ሰምቼ ነበር እና አለቁ ተጠናቀቁ እንዴ? ምን ላይ ደረሰ? የተወሰኑ ሱቆች ይቀሩናል። ያው ወርቅ የሆነ ቦታ ነው ሱቃችን። ስያሜው ጎልድ ሞል ተብሎ ነው የሚጠራው። በጣም ትልቅ ካሬ ነው። የሶስተኛው ነው። እዛ ላይ የተወሰኑ ሱቆች ናቸው የቀሩን። በጣም ጥቂት በጣት የሚቆጠሩ ናቸው። እነሱ ላይ ደግሞ ቤቶቻችን ላይ ብቻ ሳይሆን እነሱ ላይም እስከ 15% ድረስ የሚደርስ ልዩ ቅናሽ አቅርበናል ማለት ነው። ያ ማለት ከ3.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሶስተኛ ወለል ጀምሮ ማግኘት ይችላሉ ማለት ነው። ወይም ከቀድመ ክፍያ 1.2 አሁን 3.5 ያደረግነውን 4.5 ሸጠው የነበረው የንግድ ሱቅ ነበረ። 3.5 ነው እየሸጠ የምንገኘው አሁን ላይ ማለት ነው። አንደኛ ላይም እንደዛው በተመሳሳይ ከ4.6 ሚሊዮን ብር ጀምሮ ማግኘት ይችላሉ። 5.5 ሸጠው የነበረው ትልቅ ዲስካውንት ነው። ስፔሻሊ ለንግድ ሱቅ ደግሞ በጣም ትልቅ ነው። ስፔሻሊ ደግሞ ያ አካባቢ የንግድ ሴንተር ነው ፒያሳ። የንግድ ሱቅ መሆኑ ደግሞ ሪተርን ኦን ኢንቨስትመንቱ ኢንቨስት ለማድረግ ለሚፈልግ ሰው በጣም ተመራጭ ነው። ወዲያው ነው 100,000 200,000 የሚከራይበት ሎኬሽን ነውና ሪተርን ኦን ኢንቨስትመንቱ በጣም ቶሎ ስለሆነ ሰው ተመራጭ እያደረገው ስለሆነ እያለቀ የሚገኘው ሳይታችን ነው። እሱ ነው። እሱ ላይም እስከ 15% ዲስካውንት አቅርበናል። ምን ስትል ነበር? ቤት እየጨመረ ነው አለችና ቅድም ሜንሽን ያደረኩልህ አለ ቴምር ላይ አግሪመንቶቻችን በኢትዮጵያ ብር ነው። አሁን ላይ 7 ሚሊዮን በ10% በ40% ለሚከፋፈሉ አከፋፈል የሚጠቀሙ ደንበኞቻችን ነው ይሄንና አግሪመንታችን ቶታሊ በኢትዮጵያ ብር ነው እኛ ጋር። ያ ማለት ብረት ዋጋ ጨመረ፣ ሲሚንቶ ዋጋ ጨመረ ለምን አስጨምረው የለም። 7 ሚሊዮን ብር 7 ሚሊዮን ብር አሁን ላይ ብንዋዋል
የዛሬ 2 ዓመትም ስናስረክባቸው 7 ሚሊዮን ብር ነው ያ ነገር። ያ ደግሞ ደንበኛው ምንም አይነት ፍርሃት እንዳይኖረው ጋራንቲድ ያደርጋቸዋል ማለት እኛን ደግሞ ሪስፖንሲብል ያደርገናል እና ለዛ ነው። በጣም ጥሩ እንግዲህ ዲቦራ እንደሰማሽው ነው፣ ጥሩ ገለጻ ነው የተደረገልን። እንግዲህ የምትመለከቱን ኬክ አንቺ ያቀረብሽልን ሙዝና ብርቱካን ውሃ እሱን ጨምሮ እንግዲህ አንዳንድ ነገሮችን እንግዲህ ምስጋና እያወራችኝ ነበረና እስኪ ምስጋና በአንቺ አንደበት ይሻላል። ደስ ይለኛል። ኬክ እንኳን ለቤቢ ነው መጥቶ ባየው ደስ ይለኛል። ልናገኘው ደስ ይለን ነበረ። ዲቦዬ በጣም እናደንቅሻለን፣ እንወድሻለን። እንደ ቴምር ፕሮፐርቲስ ደግሞ በጣም ጀግና ሴት ነሽ። እንዳንቺ አይነት ጀግና ሴቶችን ማበረታታት እንፈልጋለን። ያሳለፍሽው ታሪክ በጣም ብዙ ነው፣ ለሁላችን መማሪያ ነው። ፐርሰናሊ አሁን ራሱ ስታወሪ እያንዳንዱ ቃሎችሽ በጣም ምን ያህል ማቹርድ እንደሆንሽ ነው የሚያሳየው እና በብዙ ነገር እንደምትካሽ አምናለሁ። ከዚህ በላይ ይገባሻል እና በተወሰነ መልኩ ደግሞ እንዳንቺ አይነት ጀግና ሴቶች እንደ ቴምር ማበረታታት ስላለብን አዲስ ቤትም ገብተሻል። እንግዲህ ቤት ለምቦሳ ብለናል። የ6 ወር የቤት ኪራይሽን እና ለአንዳንድ ወጪሽ የሚሆን ደግሞ የተወሰነ ብር ከቨር እናድርግልሽ ብለን የመጣ ነው ማለት ነው። ስለዚህ በጣም ደስ ይላል። ምን ተሰማሽ? በነገራችን ላይ ቴምር ፕሮፐርቲስ በዚህ አጋጣሚ እናመሰግናለን። ምክንያቱም እኛ ላይ የምትቀርቡ አንቺንና ሌሎችም ከዚህ በፊት የቀረቡ ሰዎችን ለማገዝ ያው ማስታወቂያ ለማሰራት እግረ መንገዱን ማስታወቂያቸውን የድርጅታቸውን ማስታወቂያ ዝም ብሎ ከማስተዋወቅ ይልቅ ግን እግረ መንገዳችንን በጎ ነገር አድርገን ወይም ሰዎችን ሰፖርት አድርገን ነው ይሄን ነገር የምንፈልገው ብለው ነው የመጡት። ከዚህ በፊትም ለሌሎች እየዋ ላይ ለቀረቡ ባለታሪኮቻችን ያን አድርገዋል። ዛሬም ላንቺ ያው በተመሳሳይ መልኩ ይሄንን ያደረጉትና እንግዲህ የ6 ወር የቤት ኪራይና ለአንዳንድ ወጪ የሚሆን ነገር እንደሆነ ነው የገለጹልን። ምን ተሰማሽ? አመሰግናለሁ። በመጀመሪያ አክብራችሁኝ ቤቴ ድረስ ልታዩ ስለመጣችሁ ስለ ሰፖርት ስላደረጋችሁኝ እንዲሁም ማለት በማወቄ እናንተን አሁን ያለውን ነገር በማወቄ ደስ ብሎኛል። ነገር እንዳስብ እኔ እንኳን ባልሆን ያው ለልጄ እንዳስብ በደንብ ታደርጊዋለሽ። ደግሞ እንተማመንብሻለን። ስለረዳችሁኝ አመሰግናለሁ። ከምንም በላይ ቤቴ መታችሁ ስለጎበኛችሁኝ ለኔ ትልቅ ነገር ነው። ትልቅ አክብሮት አለኝ። ትልቅ የእውነት ማለት ከምንም በላይ ሰው ነው የሚበልጠው። ስላረጋችሁልኝ መልካም ነገር እናንተም ስለተገኛችሁ ስለሰጣችሁኝ ፍቅር በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንግዲህ ተመልካቾችም እያዩ ነው፣ ቤታችንን ግዙ እያለን ፕሮሞሽን ብናሰራት ያዋጣናል። ይኸው እንግዲህ በሩ ተከፍቷል። ከዚህ በኋላ እንደፈለጋችሁ ወደ ቴምር ብቅ እያላችሁ እያያችሁ የሚመቻችሁ እንድታዩ ያው አስተላልፋለሁ መልእክቴ። እውነት ለመናገር ዛሬ የመጣ ነው ከፕሮሞሽኑ ባለፈ አንቺን መደገፍ ስለምንፈልግ ነው። እንደ ቴምር ብዬሻለሁ። ከቢዝነሱ ባለፈ ብዙ ማህበራዊ ግዴታዎችን እየተወጣን ስለሆነ አንቺን ማበርታት ነው የመጀመሪያ ፍላጎታችን ማለት ነው። ስለዚህ አሁን ይሄ ያደረግነው የመጀመሪያችን ነው። ከዚህ በኋላ እየተደጋገፍን አንቺን ጠንክረሽ በብዙ ማየት እንፈልጋለን እና ያው ይሄ የመጀመሪያ ነው። በጣም ነው የማመሰግነው። የሰው ልጅ ይደክማል፣ ሊወድቅ ይችላል፣ ሊጨልምበት ይችላል፣ በብቸኝነት ውስጥ ሊያልፍ ይችላል። ካንቺ ያሳለፍሻቸውን አይነት ሰው ሊያጣ ይችላል። ብዙ ሰው በዙሪያው ኖሮ ማንም ግን ላይገኝለት ይችላል። ከዛ በኋላ ግን ያ የጨለመው ቀን ደግሞ ብርሃን ሆኖ ተለውጦ የደስታ ጊዜ የሚመጣበት እንደሆነ ይታመናል እና አንቺ እነዛን ፕሮሰሶች አልፈሻል በአንድም በሌላም መልኩ ብዬ አስባለሁ። በጥሩ ደረጃ ላይ ሆነሽ በድጋሚ ለመገናኘት ያብቃን። ምስጋና ግን እነዚህን ሀሳቦች ስታነሺ እንግዲህ ምናልባት ተመልካቾች በምን የት እንዴት ሊያገኙሽ ይችላሉ? እንዴት ሊያገኟችሁ ይችላሉ? እሺ አሁን ስፔሻሊ ቴምር ካወጣው ኦፈር ጋር ከ35 ትልቅ ዲስካውንት ነው፣ ኢን ሚሊየንስ የሚቆጠር ዲስካውንት ነው ያቀረበው እና
ከዛ ዲስካውንት ጋር መጠቀም ለሚፈልግ ደንበኞች ስልክ ቁጥራችንን እንሰጣችኋለን። በዋትስአፕ በቴሌግራም እንዲሁም በቀጥታ እየደወሉ ከዚህ ኦፈር ተጠቃሚ መሆን ይችላሉ። ከዚህ ደግሞ ታማኝ ካምፓኒ ጋር ቤተሰብ መሆን ይችላሉ። ያው ተመልካቾች እንግዲህ ከስር በምትመለከቷቸው የስልክ ቁጥር አድራሻቸው በቀጥታ በመደወል በዋትስአፕ በቴሌግራምም በሁሉም የስልክ አማራጮች በመደወል እንግዲህ እነ ምስጋናን ማግኘት ትችላላችሁ ማለት ነው። በጣም ነው የማመሰግነው። አመሰግንሻለሁ አንቺንም የስራ ባልደረቦችንም። ዲቦራ አመሰግናለሁ። እንግዲህ በቤትሽ ተቀበለሽናል በጥሩ ሁኔታ በጥሩ መስተንግዶ በጣም አመሰግናለሁ በተመልካቾች ስም። በመጨረሻ የምታስተላልፉት መልእክት ከሌለ ከኔ ጋር በዚህ መሰነባበት እንችላለን። ተያያችሁ ቅድሚያ እሺ፣ ምስጋና የምታስተላልፉት መልእክት ዲቦራ? እኔም ማስተላልፈው ነገር የለም፣ ግን ላመሰግናችሁ እወዳለሁ። እዚህ ድረስ ዋጋ ከፍላችሁ ስለመጣችሁ ስለጎበኛችሁኝ በጣም አድርጌ አመሰግናለሁ። ስላከበራችሁኝ። ሰው ሲያከብር ነው ሄዶ ሰው ቤት የሚያገኘው እና ለእኔ ትልቅ ክብር ነው። ስላከበራችሁኝ እግዚአብሔር ያክብርልኝ፣ አመሰግናለሁ። እና ደግሞ በየትኛውም ኢትዮጵያ ውስጥም ከኢትዮጵያ ውጭም ላላችሁ ለምትወዱኝ፣ በርቺ ለምትሉኝ፣ ለምታበረታቱኝ ሁሉ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ማለት ከጎኔ ላላችሁ እስካሁንም በገንዘብ ሊሆን ይችላል፣ በሀሳብ ሊሆን ይችላል፣ በማንኛውም በቃ አለን ስላላችሁኝ በጣም ነው የማመሰግነው። ስለተቀበላችሁኝም በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ እኛም በጣም እናመሰግናለን። በርቺ። ያው እዮሃ በዚህ ይታወቃል። የትኞቹንም እንግዶቻችንን ባለ ታሪኮቻችንን በተቻለን መጠን መጎብኘት ምን ላይ ደረሱ ማለት ሁሌም የምናደርገው ነገር ነው። እንግዲህ የተከበራችሁ ተመልካቾቻችን ዛሬ በኮዬ ፈጬ ከዲቦራ ጋር እና ከምስጋና ጋር ያደረኩት ቆይታ ይህንን ነው የሚመስለው። እንግዲህ በቆይታችን ብዙ ነገሮችን እንደተማን ተስፋ አደርጋለሁ። በዚህ አጋጣሚ እነ ምስጋናን ማግኘትና በተለይ ደግሞ ባቀረቡት በዚህ መልካም የሚባል አማራጭ መጠቀም የቤት ባለቤት መሆን ለምትፈልጉ ደግሞ ደውላችሁ አገኟቸው። የበለጠ እያስጎበኟችሁ እዛ ወስደው ሳይቱን ከማሳየትና የበለጠ ዝርዝር መረጃዎችንም ከመስጠት ጋር እንግዲህ በትህትና ያስተናግዷቸዋል። ከእናንተ የሚጠበቀው መደወል ብቻ ይሆናል ማለት ነው። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።